ዛሬ የምንነጋገረው ስለ ደም ግፊት ነው። የደም ግፊት እንግዲህ በሰዎች ላይ የሚፈጠረው ደም በደም ቧንቧችን ውስጥ ለማለፍ ጉልበት ከፍተኛ ሲሆን ለማለፍ ያለው ጉልበት ሲጨምር የሚያልፈው ደም ደግሞ ሲቀንስ ማለት ነው። የደም ቧንቧችን እየጠበበ በሄደ ቁጥር የሚያሳልፈው የደም መጠን ይቀንሳል። ግን ልብ ደግሞ ማሳለፍ ያለበትን ያክል ለማሳለፍ ሲል ምን ይሆናል? ከባድ ስራ ይሰራል፣ ኦቨርታይም ይሰራል። በዚህን ሰዓት ምን እንሆናለን ማለት ነው? የደም ግፊት ይይዘናል ማለት ነው። የላኛው የልባችን ክፍል ደም ሲያስወጣና የታችኛው የልባችን ክፍል ደግሞ ደም ሲያስገባ ያለው 120/80 ያነሰ መሆን አለበት። ከዛ ከበለጠ ግን ኢት ኮንሲደር ምንድነው የደም ግፊት ማለት ነው። እዚህ ጋር ስዕሉን ብትመለከቱት በመጀመሪያ ያለው የኖርማል አርተሪያችን ምንም የስብ ክምችት የሌለበት ያልጠበበ በትክክለኛው ሳይዝ ያለ የደም ቧንቧችን ነው ማለት ነው። እና በዚህ ጋር የሚያልፈው የደም ብዛት መጠነኛና ትክክለኛ ነው። ልባችንም መስራት ከሚገባው በላይ አይሰራም። እዚህ ጋር ወደዚህ እየተጠጋን በመጣን ቁጥር ግን እየጠበበ ከዚህኛው እየቀነሰ እየጠበበ መጥቷል። ምንድነው ማለት ነው? የስብ ክምችት በደም ቧንቧችን ውስጥ መኖር ማለት ነው ተጠራቅሟል ማለት ነው። የደም ቧንቧችንን ማጥበብ ጀምሯል። ምንድነው ምን ሆነው እዚህ ጋር ማለት ነው? ብለድ ፕሬሸር ሊይዘን ምን ሆኗል? እየተቃረብን ነው። ፕሪ ሃይፐርቴንሽን ሆነናል። በዚህ ሰዓት ከደረስንበትና ዳያግኖስ ከተደረግን ትሪትመንቱን በስነ ስርዓት ተከታትለን ከተጠቀምን ዳይታችንን ካስተካከልን ኤክሰርሳይዝ ከሰራንና የአኒማል ፕሮዳክት ፋት ሳቹሬትድ ፋት የሚባለውን ጣፋጭ ነገር፣ ስኳር፣ ኤቭሪቲንግ ብቻ ላይፍ ስታይላችን አስተካክለን እዚህ አካባቢ ከደረስንበት ትሪት ማድረግ ማኔጅ ማድረግ እንችላለን ማለት ነው። ግን ሳናቀው ብዙውን ጊዜ ሲምፕተሙ በተለያዩ ሰዎች ላይ የተለያየ ስቴጅ ላይ ሲደርስ ነው የተወሰነ ሲምፕተም የሚያሳየው እና ብዙውን ጊዜ ሲምፕተም አይታይባቸውም። እንደዚህ አይነት ሰዎች ድንገት ምን ይሆናሉ? ስትሮክ ይጥላቸዋል። ድንገት ምን ይሆናሉ? ሀይ ከሆነ በኋላ ነው ሲምፕተሙ የሚመጣው እና ይሄ እንደዚህ ያለ እንኳን ብንደርስበት ጥሩ ነው ማለት ነው። የደም ግፊታችንን መለካት፣ ዶክተር ጋር ሄደን ቼክ ማድረግ በጣም ሀይ ሳይሆንብን ትሪት ማድረግ እንችላለን ማለት ነው እና ወደዚህ በሄድን ቁጥር እየጠበበ ነው የሚመጣው። ምክንያቱም አላወቅንም እንዳለብን በየጊዜው የምንበላው ነገር አርተሪያችንን እየዘጋ ይመጣል። እኛ ደግሞ ምንም አይነት ሲምፕተም ስለሌለን ጤነኛ ነን ብለን ነው የምናስበው። ያገኘኑን እንበላለን፣ አንጠነቀቅም። መጨረሻ ላይ በእንደዚህ አይነት ሳይዝ ላይ ሲሄድ ምን ይሆናል ማለት ነው? የተወሰነ ሲምፕተም ማየት እንጀምራለን። ራስ ምታት ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ እና የዚህን ጊዜ ነው ብዙዎቻችን የምንደርስበት። ይህንን ያክል ካጠበበን በኋላ ሊገለን ካለ በኋላ ነው የምንደርስበት እና በጊዜው በሰዓቱ ሲምፕተምም ባይኖረን ብለድ ፕሬሸራችንን ቼክ መደረግ በጣም ለጤናችን አስፈላጊ ነው ማለት ነው እና እንዳልኳችሁ እዚህ ጋር የታችኛውና የላይኛው የልባችን ክፍል ዳያስቶሊክ እና ሲስቶሊክ ይባላል። ሲስቶሊኩ የሚያስወጣው ነው። ዳያስቶሊክ ደግሞ ከስር የሚያስገባው ነው። እሱ ሁለቱ 120/80 ወይም ከዛ ያነሰ መሆን አለበት። ከዛ በላይ ከሆነ ግን ምንድነው ማለት ነው? ሃይፐርቴንሽን ወይም ደግሞ የደም ግፊት አለብን ማለት ነው።
ደም ግፊት እንዴት ይከሰታል? ማለት የደም ግፊት ብዙውን ጊዜ በምርመራ የሚረጋገጠው ከ120/80 በላይ ሲሆን ቢሆንም የተደጋገመ የምርመራ ውጤት ያስፈልጋል። በአንድ ጊዜ አንድ ሰው የግፊት አለብህ ተብሎ ሊባል አይችልም። ምክንያቱም የተለያዩ ምግቦች ከፍ ሊያደርጉት ይችላሉ። የተለያዩ መጠጦች ከፍ ሊያደርጉት ይችላሉ። ያለንበት ሲቹዌሽን ከፍ ሊያደርገው ይችላል። በጭንቀት ከሆንን የበላነው ምግብ፣ ካፌን፣ እንደዛ አይነት ነገሮች ካደረግን ከፍ ሊል ስለሚችል የተደጋገመ የምርመራ ውጤት ያስፈልጋል ማለት ነው። ያው እንዳልኳችሁ የደም ቧንቧችን ውስጥ የስብ ክምችት ሲኖር፣ የደም ቧንቧችን ሲጠብና ሲጠነክር፣ ፍሌክሲብል ሳይሆን ሲቀር፣ ልባችን ደም ለመግፋት ሲከብደው ሃይፐርቴንሽን ይመጣብናል ማለት ነው። ደማችን በደም ቧንቧ ውስጥ ለማለፍ በቂ ቦታ ወይም ደግሞ መንገድ ያጣል። በዚህን ጊዜ ግፊታችን ከፍ ይላል ማለት ነው። ኩላሊታችን ጨውና ውሃ ያጠራቅማል። በዚህ ሰዓት ይህ ደግሞ በደም ቧንቧችን ውስጥ ደም እንዲበዛ ያደርጋል። ውሃ ሰውነታችን በቋጠረ መጠን ደማችን ይጨምራል ማለት ነው። የደም መጨመር ደግሞ ምን ያመጣል? ግፊትን እንዲጨምር ያደርጋል። እነዚህ ሁለት ሆርሞኖች አንጂዮቴንሲን እና አልዶስትሮን የሚባሉ ሆርሞኖች በሰውነታችን ውስጥ ደግሞ ሲጨምሩ የደም ቧንቧችን የማጥበብና ሰውነታችን ጨውና ውሃን እንዲያጠራቅም የማድረግ ባህሪ ስላላቸው እነዚህ ሁለቱ ሆርሞኖች ሲበዙም ለደም ግፊት መባባስ ምክንያት ይሆናሉ ማለት ነው እና ኩላሊታችን እንደምታዩት ውሃ በጣም ቋጥሯል። ውሃ የመቋጠር ጨው ሪቴን የማድረግ ውሃ ሪቴን የማድረግ ነገር ይኖራል ማለት ነው። በሃይፐርቴንሽን ጊዜ ይሄ ሃይፐርቴንሽንን ያባብሳል። የሚያባብሱ ላይክ ልናሻሽላቸው ወይም ልናስቀራቸው የምንችላቸው እንደ ጭንቀት፣ ክብደት መጨመር፣ እድሜያችን በጨመረ ቁጥር ለዚህ ለሃይፐርቴንሽን ሪስክ ላይ እንወድቃለን የምንለው ሰውነታችን በኦቨርታይም የሚያጠራቅመው የፋት መጠን ቀስ እያለ እድሜያችን ከፍ እስከሚል ድረስ ጠብቆ ሊያመን ስለሚችል ነው። ግን በሰዓቱ ከተጠነቀቅን፣ አበላላችን ካስተካከልን በእድሜ የሚመጣው የደም ግፊት በሽታ ይቀንስልናል ማለት ነው። ከዘር ሲወሰድ የሚባለው ደግሞ ከዘር የምንወስደው በሽታውን ብቻ አይደለም። ከዘር የምንወስደው በሽታውን የሚያመጡትን ምክንያቶች ነው። ከዘር የምንወስደው የቤተሰቦቻችንን አበላል ነው። የቤተሰቦቻችንን አጠጣጥ ነው። የቤተሰቦቻችንን የኑሮ ስታይል ነው የምንወስደው። ቤተሰቦቻችን የሚበሉትን እንበላለን። ከዛ ተያይዞ ነው የምንመጣው። ቤተሰቦቻችን ኤክሰርሳይዝ የማይሰሩ ከሆነ አንሰራም። ቤተሰቦቻችን ዋክ የማይወጡ ከሆነ አንወጣም እና ቤተሰቦቻችን የሚኖሩትን የኑሮ ስታይል ይዘን ስለምንጓዝ እኛም ምን እንሆናለን ማለት ነው። እነሱ የያዛቸው ነገር ሁሉ እኛንም ይዘናል ማለት ነው። ከነዚህ ነገሮች ለመላቀቅ ምንድነው የራሳችንን ያበላል ጤነኛ የሆነ ያበላል ዘይቤ፣ ኤክሰርሳይዝ፣ ክብደታችንን መቀነስ፣ ብዙ ነገሮችን በራሳችን ስታይል መሄድ ይጠበቅብናል። የግድ የቤተሰብን ባክግራውንድ ተሸክመን በሽታውንም እንደዛው ተሸክመን ማለፍ የለብንም። ይሄ በዘር የሚተላለፍ ሳይሆን ከስታይል ነው፣ ከኑሮ ስታይል ከምንኖረው የኑሮ ስታይል የሚመጣ ስለሆነ ይሄንንም ማስቀረት እንችላለን። በምንከላከላቸው ጨውን በመቀነስ፣ ክብደት በመቀነስ፣ እንዳልኳችሁ ስፖርት መስራት፣ ማጨስ፣ መጠጣት ማቆም፣ ስብ ወይም ደግሞ የአኒማል ፕሮዳክትን መቀነስ ወይም ደግሞ ማቆም። ምክንያቱም ኮሌስትሮል ከዛ ነው የሚመጣው። ኮሌስትሮል የልባችንን የደማችንን ቧንቧ የሚዘጋው እሱ ነው። የኩላሊት በሽታ ለኩላሊት በሽታ መከላከል፣ ኩላሊትን በሽታ እንዳይመጣብን የኩላሊት በሽታ በሚቀጥለው ቪዲዮ እንተላችኋለሁ።
የኩላሊት በሽታ እንዳይመጣብን መከላከል፣ በቂ እንቅልፍ ያለማግኘት፣ በቂ እንቅልፍ መተኛት፣ የስኳር በሽታ እንዳይመጣብን የስኳራችንን ሞኒተር ማድረግ መከታተል። ምክንያቱም እነዚህ የኩላሊት በሽታ፣ የስኳር በሽታ፣ ሃይፐርቴንሽን እንዳለ አንድ ላይ ከገጠሙ በጣም 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 ከባድ ነው። ትሪት ማድረጉ ራሱ አንዱን ትሪት ስታደርግ አንዱ ስለሚጎዳ በጣም መጠንቀቅ ያስፈልጋል ማለት ነው። እነዚህ ላይ በብዙ ሰዎች ላይ ከፍተኛ ደረጃ እስኪደርስ ድረስ ምልክቱ ባለመታየቱ ለብዙዎች ሕይወት ማለፍ ምክንያት ይሆናል። ስለዚህ በሰዓቱ ካልደረስንበትና ካላስታመምነው የደም ግፊት ለሌሎች በሽታዎችም ያጋልጠናል ማለት ነው። ደም ግፊት ካለብን ሌሎች በሽታዎችን ማምጣት እንቀጥላለን ማለት ነው። ጥንቃቄ ካላደረግን የልብ በሽታ ሊመጣ ይችላል፣ ስትሮክ ሊመጣ ይችላል። ከሃይፐርቴንሽን ስትሮክ ይመጣል፣ ሀርት አታክ ይመጣል፣ ሀርት ፌለር ይመጣል፣ ካርዲያክ አሬስት ይመጣል። እነዚህ ሁሉ ከሃይፐርቴንሽን ጀምረው ነው የሚመጡት። ሃይፐርቴንሽንን መዋጋት አለብን፣ እንዳይዘን መከላከል አለብን ማለት ነው። ምንድነው የሚሆነው? የማስታወስ ችግር የማስታወሳችን እንትን ይቀንሳል። ወደ አይናችን የሚሄደውን የደም ቧንቧችንን በመጉዳት አይናችንን እስከ መታወር ሊያደርሰን ይችላል። የኩላሊት በሽታን ያስከትልብናል። እንዴት አድርጎ የኩላሊት በሽታ እንደሚያስከትልብን ወደፊት አምጣላችኋለሁ። ምልክቶቹ ራስ መታት ሊሆኑ ይችላሉ፣ የአይን መጋረድ፣ ማዞር፣ የደረት ላይ ህመም እና እነዚህን የመሳሰሉ ችግሮች በስተመጨረሻ ከፍተኛ ደረጃ ከደረሰ በኋላ የሚመጡ ምልክቶች ናቸው። እነዚህ በኤርሊ ስቴጅ አይመጣም፣ ምንም አይታወቅም። መጠንቀቅ፣ መለካት፣ ብለድ ፕሬሸራችንን መለካት፣ ማወቅ፣ ከፍ ያለ ከሆነ ምን ማድረግ እንዳለብን ዶክተሮቻችንን ማናገር በጣም ጠቃሚ ነው ማለት ነው። መከላከያ ብለን የምንለው ጤነኛ የሆነ ክብደት፣ ከፍተኛ የሆነ ክብደት ካለን ክብደታችንን መቀነስ። ክብደታችንን የምንቀንሰው ኤክሰርሳይዝ በማድረግ አመጋገባችንን በማስተካከል ይሆናል። በቂ እንቅልፍ መተኛት ራሱ በጣም ኢምፖርታንት ነው ለሰዎች። ጨው መቀነስ፣ ስብ ያለው ምግብ መቀነስ፣ ስፖርት መስራት፣ ያለማጨስ፣ ያለመጨነቅ፣ በቂ እንቅልፍ መተኛት፣ መድኃኒቶች እንደታዘዙ መጠንና ሰዓት መውሰድ ይጠበቅብናል ማለት ነው። ሃይፐርቴንሽን፣ የደም ግፊት መድኃኒት በስነ ስርዓቱ የደም ግፊታችን እየተለካ መወሰድ አለብን። የዶክተር ትዕዛዝ ፎሎዋፕ ማድረግ አለብን። በየቀኑ መድኃኒት በወሰድን ቁጥር ብለድ ፕሬሸራችንን መለካት፣ ከፍተኛ ከሆነ መውሰድ፣ ዝቅተኛ ከሆነ ደግሞ ዶክተር ማማከር ያስፈልጋል። እንደታዘዝልን ሳንለካ የምንውጥ ከሆነ ደግሞ ብለድ ፕሬሸራችን ወይም ግፊታችን በጣም ይወርድና ሌላ ችግር ውስጥ እንገባለን ማለት ነው። ስለዚህ የደም ግፊታችሁን ለኩ። መድኃኒት ከመውሰዳችሁ በፊት መድኃኒታችሁን በራሳችሁ አጀስት አታድርጉ። ዶክተሮቻችሁን አማክሩ። ትክክለኛውን መንገድ ተከትላችሁ ብለድ ፕሬሸራችሁን ትሪት አድርጉ። በዚህ አይነት ከተከታተላችሁ ከፍተኛ ደረጃ ላይ ሳይደርስ ወደ ስትሮክ ሳይቀየር እንደማንኛውም ሰው መኖር ስለምትችሉ በተቻላችሁ መጠን ትሪት አድርጉት ብለድ ፕሬሸራችሁን። ለዛሬ ይሄን ያለኝ። መልካም ምሽት።